በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ገዳምና ቤተክርስቲያን የትኛዋ ነች? አክሱም ጽዮን። መልስ እናያለን። አክሱም ጽዮን ናት። በትክክል ተመልሷል። እሺ እኔ አብስራ ሁለት ቁጥር ሊቁ አባ ጊዮርጊስ ዘጋስጫ ለቤተክርስቲያን ከጻፋቸው መጽሐፍት ውስጥ ቢያንስ 5ቱን ጥቀሺ። መጽሐፈ ሰዓታት፣ መዓዛ ቅዳሴ፣ መጽሐፈ አርጋኑ፣ መጽሐፈ ምስጢር፣ ታምኑ ቅዱሳን፣ መዓዛ ቅዱሳን። እሺ ስትቀጥያለሽ እሺ መጽሐፈ ውዳሴ መስቀል፣ አርጋኖን፣ መጽሐፈ ሰዓታት፣ መጽሐፈ እንዝራ፣ የሰባቱ ጊዜያት ጸሎት፣ መጽሐፈ መዓዛ ቅዳሴ ወዘተ የመሳሰሉት ናቸው። የተጠቀሱም አሉ የቀሩም አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ብዙ መጽሐፍትን ጽፈው ለቤተክርስቲያን ያበረከቱ በጣም ታላቅ አባት የሆኑ አባ ጊዮርጊስ ዘጋስጫ ናቸው ማለት ነው። በትክክል ተመልሷል። ወደነ እንዳለ ልምጣ። 6 ስለ ሰንበተ ክርስቲያን ስለ ዕለተ ምጽአት የሚናገረው ቅዳሴ የትኛው ነው? ቅዳሴ አትናቴዎስ። መልስ ነው ያለን። ቅዳሴ አትናቴዎስ በትክክል ተመልሷል። እሺ 7 ቁጥር ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ተጠሪነቱ ለማን ነው? ለሲኖዶስ ለቅዱስ ሲኖዶስ። መልስ ነው ያለን። ተጠሪነቱ ለቅዱስ ሲኖዶስ ሲሆን ቅዱስ ሲኖዶስ ደግሞ ለመንፈስ ቅዱስ ነው። በትክክል ተመልሷል። እሺ እንዳለ 3 በሀገራችን በኢትዮጵያ ጥምቀት ታቦት ወጥቶ መከበር የተጀመረው መቼ ነው? በ5ኛው መቶ ክፍለ ዘመን በአፄ ገብረ መስቀል። እሺ በ5ኛው መቶ ክፍለ ዘመን በአፄ ገብረ መስቀል። መልስ ነው ያለን። በ5ኛው መቶ ክፍለ ዘመን በአፄ ገብረ መስቀል ዘመን። በትክክል ተመልሷል። እሺ 4 ቁጥር ጥያቄ 6ቱ እህት አብያተ ክርስቲያናት ወይም ደግሞ ኦሪየንታል ቸርች የሚባሉት ማን ናቸው? በፊት 5 ነበሩ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የአርመን፣ ሶሪያ፣ ግብጽ፣ እስክንድሪያ። ግብጽ ወይም እስክንድሪያ ማለት ነው። ስንት ጠራው? 4 አርመን ጠራሽ፣ ሶሪያ ጠራሽ፣ የኢትዮጵያን ጠራሽ፣ ግብጽ ጠራሽ። ህንድ። እሺ እሺ መልስ እናይ። ትክክል ከሆናቸው 6 ያው በቅርብ ጊዜ ነው 5 የተባሉ ናቸው የሚታወቁት እነማን ናቸው የሚለው እናያለን። ኢትዮጵያ፣ ግብጽ፣ እስክንድሪያ፣ ህንድ ማላንካራ፣ ሶሪያ እንዲሁም ደግሞ አርመን። ያው ኤርትራ አሁን እንደ 6ኛ ስለተቆጠረች 6 እንላለን፣ ግን የሚታወቁት 5 ናቸው። ሙሉ ነጥብ እንሰጣቸዋለን። እሺ 10 ቁጥር ቤተክርስቲያን ስንት ክፍሎች አሏት? ምንድን ናቸው? በጣም የመጀመሪያ ጥያቄ ቀላል ጥያቄ ሆነ አይደል? እሺ 3 አሉ። መቅደስ፣ ቅድስትና ቅኔ ማህሌት። እሺ መቅደስ፣ ቅድስት፣ ቅኔ ማህሌት 3 ናቸው ይላል። መልስ ነው ያለን። መቅደስ፣ ቅድስት፣ ቅኔ ማህሌት በትክክል ተመልሰዋል። እሺ 9 ቁጥር ጽጌ ማለት ምን ማለት ነው? ማለት ጽጌ ማለትስ ምን ማለት ነው? ጽጌ ማለት አበባ ማለት ነው። ማለት ጽጌ ደግሞ የአበባ ምስጋና። እሺ መልስ ነው። ጽጌ ማለት የግዕዝ ቃል ሲሆን ትርጉሙ አበባ የፍሬ ምልክት ማለት ነው። ማለት ጽጌ ደግሞ በአንድ ሲጠቀለል የአበባ ምስጋና ማለት ነው። በትክክል ተመልሷል። 5 እና 8 ከመስከረም 17 እስከ 25 ያለው ሳምንት ምን በመባል ይታወቃል? ከመስከረም 17 እስከ 25 ያለው ሳምንት ዘመነ መስቀል የመስቀል ነገር ስለሚነገርበት ዘመነ መስቀል እሺ መባት ምናምን የእንትን መውጫ ስለሆነ የጽጌ የአበባ እንትን መግቢያ ስለሆነ ሰሞነ ጽጌ መግቢያ ስለሆነ የዘመነ ጽጌ መግቢያ ስለሆነ መባቻ የትኛውን እንያዝ? ዘመነ መስቀልና ዘመነ ጽጌ? ዘመነ ጽጌ አላልኩም። የዘመነ ጽጌ መባቻ
እኮ የትኛው ሀው ሁለቱ የተለያዩ ስለሆኑ የተለያዩ አይደለም። መባቻ የዘመነ መስቀል 16 አይደለ? ዘመነ መስቀል መስቀል ክብረ በዓል በደቡብና ማለት አሁን በሁለት ባህሎች መሀል እኮ እንዳንሆን ብለ አይ ጥሩ እኮ መታችሁ። አሁን ጥሩ መታችኋል። ሁለቱ አሁን ወይ የጽጌ እንያዘው ወይስ የመስቀል እንያዘው? ሁለቱ የተለያዩ ናቸው። መባቻ የጽጌ መባቻ ወስን ተናገር። አይ ሁለቱም እንትን ናቸው። አይ ሁለቱም መልስ አይሆኑ። ለምን መሰለክ? አሁን አንድ መልስ ነው ያለው። የጽጌ ራሱን የቻለ ያው ከስንት ነው እስከ ህዳር 6 አለ አይደል? የጽጌ መባቻ ነው ያለው። የጽጌ መባቻ። ስለዚህ የጽጌ መባቻና ዘመነ መስቀል አይ አይደለም። አንድ ሳምንት ባለቤሲያናችሁ ይታወቃልና አንዱን እንያዝ። መስቀል። እሺ መልስ እናያለን። ከሰኔ 26 እስከ መስከረም 25 ዘመነ ክረምት እየተባለ የሚጠራ ሲሆን እንዲሁም ከመስከረም 17 እስከ 25 ስለ ነገረ መስቀሉ የሚነገርበት የሚሰበክበት የሚዘመርበት በመሆኑ ዘመነ መስቀል እየተባለ ይጠራል ይላል። በትክክል ተመልሷል። በጣም ኤክስ ለመግባት በጣም ፈልጋልና በቤተክርስቲያናችን ደግሞ ዘመነ ጽጌ ከመስከረም 26 እስከ ህዳር 6 አይደል? እንትን ነጥብ የጽጌ ስለዚህ ከጽጌ በፊት ያለ ሳምንት ነው። ስለዚህ ዘመነ ጽጌ ብትል ኖሮ ሙሉ ኤክስ ነበር የምታገኘው። የጽጌ መባቻ ብትል ኤክስ ነው የምታገኘው። ለምን ከ26 ነው የሚጀምረው። እኔስ በትክክል ተመልሷል። እሺ 5 ቁጥር ጥያቄ። በቤተክርስቲያናችን በዘመነ ጽጌ ማህሌት የሚደረሰው ድርሰት ምንድን ነው? ማን ደረሰው? ቁጥሩ ስንት ነው? የሚደረሰው ድርሰት ምንድን ነው? ማን ደረሰው? ቁጥሩ ስንት ነው? አባ ጽጌ ድንግል የደረሱት ማህሌተ ጽጌ። ድርሰቱ ምንድነው? ማህሌተ ጽጌ። ቁጥሩ ስንት ነው? 7 ይመስላል። ቀለሞቹ 7 ስለሆኑ። እሺ መልስ። እሺ ቁጥሩ 7። እሺ መልስ። ማህሌተ ጽጌ ነው ድርሰቱ። ድርሰቱን የደረሰው አባ ጽጌ ድንግል ነው። የደረሱት ቁጥር ደግሞ ብዛት 150 ነው። 7.5 የሚባል ነጥብ አለ። ግማሽ ነጥብ ነው የምንሰጣቸው። ግማሽ ነጥብ እንሰጣለን። ያው ቁጥሩን ስለሳታችሁት ማለት ነው። ይህ ውድድር ይህንን ይመስላል። እንግዲህ ቀጣይ ወደ በምልክት መግለጽ እንሄዳለን ማለት ነው። እዛ ጋር ማን ይለያል